የምታደርገው ኩላሊታችን ነው። ሌላ ጥቅም የምንለው የኩላሊት ጥቅም ሰውነታችን ውስጥ ያለውን የደም ግፊት የምትቆጣጠረው ኩላሊታችን ናት። ስለዚህ ኩላሊት ከተጎዳች የደም ግፊት አብሮ ሊከሰት ይችላል ማለት ነው። በዋናነት ሰውነታችን ላይ ያለውን የደም ግፊት የምንለውን ፕሬሸር ማለት ነው ኮንትሮል የምታደርገው ኩላሊታችን ናት። በጣም በርካታ ስራ ነው የምትሰራው። በጣም ውድ ናት። በውጭው ዓለም በዩሮፕ አሜሪካ አንድ ኩላሊት ንቅለ ተከላ ለማድረግ ኩላሊት ብቻ ለማግኘት ከ200 እስከ 300 ሺህ ዶላር ነው የሚጠየቀው አንዷን ኩላሊት ብቻ ለመግዛት ማለት ነው። በነፃ የተሰጠን በፈጣሪ ጸጋ የተሰጠን ግን በጊዜ ሂደት በራሳችን የአኗኗር ዘይቤ ስህተት ለብዙ ዋጋ እንከፍልበታለን ማለት ነው እና በጣም ውድ ከምትባለው ኦርጋን ናት ኩላሊታችን ማለት ነው። ስለዚህ ብዙ ስራ ነው የምትሰራው። ስለዚህ እቺ ብዙ ስራ የምትሰራ የሰውነታችን ክፍል ብዙ ጊዜ እኛ ወደ ውስጥ በምናስገባው ለበሽታ ትዳረጋለች፣ ጫና ይገባባታል። ይሄ ቶክሲን የምንላቸው መርዛማ ነገሮች ጎጂ የምንላቸው በማወቅም ባለማወቅም በግንዛቤ እጥረትም ብዙ ነገሮች ስንጠጣ ኩላሊታችን ትጎዳለች፣ ስንበላም ትጎዳለች። ከምግብ ከሚጠጣ ነገር በጣም ተጎጂ ናት። አንዳንዴ የምናስገባቸው ነገሮች በሙሉ ታሳቢ ማድረግ ይኖርብናል ማለት ነው። ይሄ ነገር ይጎዳኛል ወይ፣ ኩላሊቴን ይጠቅማል ይጎዳል የሚለውን እንትን ማድረግ አለብን፣ ግንዛቤ ሊኖረን ይገባል። ስለዚህ ይሄ ሲኬዲ የሚባለው በጣም ቆይቶ ነው የሚከሰተው፣ በአንዴ አይመጣም። ብዙ ጊዜ ብዙ ዓመታትን ይፈጃል። ስር ሰደድ የተባለውም ለዛ ነው። ውስጥ ለውስጥ ነው ጎድቶን ከሆነ ዓመታት በኋላ ነው የኩላሊት ችግር ጎልቶ የሚወጣው። አንዳንዴ በድንገትም ነው ምርመራ ስናደርግ ኩላሊታችን እንደተጎዳ ይነገራል። አንዳንዴ የሽንት ቧንቧም ኢንፌክሽን ይዞን ስንሄድ ኩላሊት እንደዚህ ሆኗል ይባላል። ሲኬዲ በጣም በብዙ ዓመት ነው የሚከሰተው፣ በአንድ ጊዜ አይመጣም። ምናልባት 3 ዓመት 5 ዓመት ውስጥ ለውስጥ ሳናውቀው ኩላሊታችን ከተጎዳች በኋላ ነው ዲያግኖስ የሚደረገው ማለት ነው። 5 ደረጃዎች አሉት የሲኬዲ ወይ ደግሞ የኩላሊት ህመም የምንለው 5 ደረጃዎች አሉት። ከደረጃ 1 እስከ ደረጃ 5 ይከፈላል። ብዙ ጊዜ ሰዎች መተው ህክምና የመጀመሪያ ሲገኝባቸው ደረጃ 2 ላይ ነው የሚገኝባቸው which is good። ደረጃ 2 ላይ ከሆነ አንድ ሰው የመዳን እድሉ ሰፊ ነው፣ አልተጎዳም ማለት ነው። ደረጃ 4 ደረጃ 5 ከደረሰ ግን ኩላሊታችን 15% ብቻ ነው የምትሰራው ማለት ነው። ኪድኒ ፌለር የሚባለው እዚህ ጋር ነው። ኩላሊታችን ፌል አድርጋለች ሙሉ ለሙሉ ስራ አቁማለች የሚባለው ደረጃ 4 ወይ ደግሞ ደረጃ 5 ሲደርስ ነው ማለት ነው። ዋናው ምክንያት ምንድን ነው ታዲያ? አንድ ሰው ለኩላሊት በሽታ በተለይ ይሄ ስር ሰደድ የሚባለው የኩላሊት በሽታ የሚዳረገው በምን ምክንያት ነው የሚለውን እናያለን። የመጀመሪያው ከበሽታዎች ሲጀምርላችሁ ስነሳላችሁ ስኳር ነው። ስኳር ታማሚ የሆኑ ሰዎች ስኳራቸውን በስነ ስርዓቱ የማይቆጣጠሩት ከሆነ መድኃኒቱ በአግባቡ የማይጠቀሙ ከሆነ ለኩላሊት ችግር ይዳረጋሉ። ብዙ ጊዜ ስለ ስኳር ሳስተምራችሁ ስነግራችሁ አንድ ሰው ስኳር ሲታመም ሌላው ትልቁ በርደኑ ደግሞ ይሄ የኩላሊት ችግር ነው፣ አብሮ ይከሰታል ይመጣል ማለት ነው። ስለዚህ ዋናው የሚባለው ሜጀር የሚባለው ለኩላሊት ጤና አንደኛው ስኳር በሽታ ነው። ሁለተኛው የደም ግፊት ነው የሚጋልጠን ለሲኬዲ የደም ግፊት ሁለተኛው። ሶስተኛ ሽንት መቋጠር። ሽንት ሲመጣን ቶሎ መሽናት መቻል አለብን። ለምን? ሽንት አሲድ ነው፣ ሽንታችን አሲድ ነው፣ መውጣት መቻል አለበት። ሽንት የምንቋጥር ከሆነ ብዙ ጊዜም ለኩላሊት የጤና ችግር እንዳረጋለን ማለት ነው። ሌላው ደግሞ በእርግዝና ወቅት ነው። አንዳንዴ ልጆች ሲወለዱ የኩላሊት የጤና ችግር ይዘው ሊወለዱ ይችላሉ። ይሄ ጄኔቲክ ነው፣ እኛ የምንፈታው ነገርም አይደለም፣ ከኛ አቅም በላይ ነው። ግን በእርግዝና ወቅት ልጆች ሲወለዱ አንዳንድ ጊዜ የኩላሊት የጤና ችግር ይዘው የመከሰት እድል አለው ማለት ነው። አምስተኛው እና የመጨረሻው የሚባለው ደግሞ ምንድነው? የህመም ማስታገሻ መድኃኒቶች ወይ ደግሞ ፔን ሜዲኬሽን የምንላቸው ብዙ ጊዜ ለህመም ማስታገሻ እየተባሉ ይታዘዛሉ። እነዚህን አንድ ሰው ደጋግሞ የሚጠቀም ከሆነ ለኩላሊት በሽተኛ ይሆናል። ይሄ በጣም የሚታለፍና የሚዘነጋ ነገር ነው።
አንዱ ለኩላሊት ህመም የሚዳርገን እነዚህን መድኃኒቶች ደጋግመን ስንወስድ ነው። ለምን ሁሌ እንደምነግራችሁ የትኛውም መድኃኒት የምንለው ነገር የጎንዮሽ ጉዳት አለው። የትኛውም መድኃኒት የህመም ማስታገሻ መድኃኒቶች ለምሳሌ እንደነ አይቡፕሮፊን፣ አስፕሪን፣ ዳይክሎ የሚባሉ አሉ። እነዚህ በዋንነት ህመም ለማስታገስ ተብሎ ነው የሚታዘዙት። ነገር ግን አንዱ ለኩላሊት በሽታ የሚዳርጉን ደግሞ እነዚህ ናቸው። ይሄ ደግሞ በተለይ በአረቡ ዓለም አብዛኛው ሰው በራሱ ጊዜ ነው ከሰደሪያ እየሄደ የህመም ማስታገሻ መድኃኒት የሚገዛው። ሐኪምም አታማክሩም አብዛኞቻችሁ። በቃ ራስ ያመመኝ ፓራስታሞል ነው፣ ፓናዶል ነው፣ የሆነ ነገር ይሄዳል። በቃ ይሄ በጣም ብዙዎቻችሁ ለኩላሊት በሽታ እየዳረጋችሁ ያለው አንዱ ይሄ ነው። ፕሊስ የህመም ማስታገሻ መድኃኒት ሐኪም ሳያዝላችሁ በራሳችሁ ጊዜ አትጠቀሙ። ደጋግማችሁ ኩላሊታችሁ ፌል ያደርጋል በሂደት። አሁን አይታወቃችሁ። መጀመሪያ ሲጀምር አውርቻለሁ። የኩላሊት በሽታ በአንድ ዓመት በሁለት ዓመት አይደለም የሚመጣው፣ በረጅም ጊዜ ነው፣ ጊዜ ይወስዳል። ስለዚህ የህመም ማስታገሻ መድኃኒቶች በራሳችሁ ፍቃድ ማዘዣ ስለማይፈልጉ ብቻ እየሄዳችሁ እየገዛችሁ አትጠቀሙ። መጨረሻችሁ ለኩላሊት በሽታ ነው የሚዳረጋችሁ ማለት ነው። ይሄንን ደጋግሜ ነው የምናገረው፣ ብዙ ጊዜ ማወራለሁ። የህመም ማስታገሻ መድኃኒት አትጠቀሙ። ሲጀመር የህመም ማስታገሻ መድኃኒት ማለት ችግሩን ደብቆ ህመሙን ማቆየት ነው፣ መሸፈን ነው። ለሳምንት ነው የሚያስታግስልን። ችግሩ እኮ አልተፈታም አለ፣ በሽታው አሁን ውስጣችን አለ። ለዛ ነው ህመም ማስታገሻ የተባለው እንጂ ዘለቄታውን መፍትሄ የሚያመጣ አይደለም ህመም ማስታገሻ ማለት። ስለዚህ እነዚህ መድኃኒቶች ጉዳት አላቸው። ብዙ ጊዜ አሁን ኩላሊት የታመመ ሰው ራሱ የህመም ማስታገሻ መድኃኒት ዝም ብሎ አይታዘዝለትም። የኩላሊት ምርመራ ተደርጎ ኩላሊቱን ይጎዳዋል አይጎዳውም ተብሎ ነው ራሱ በሚታዘዘው ለኩላሊት የታመመ ሰው ራሱ። ኢቭን ኩላሊት የታመመ ሰው የህመም ማስታገሻ መድኃኒት አይታዘዝም። ምርመራ ይደረጋል። ከዛ በኋላ ነው ይጠቀም አይጠቀም የሚለው የሚወሰነው። እነዚህን ደጋግማችሁ የምትጠቀሙ ልጆች ፕሊስ አትጠቀሙ። ማዘዣ ስለማይፈልግ ዋጋው ርካሽ ስለሆነ በየጊዜው በገዛችሁ ቁጥር ራሳችሁ ነው የምትጎዱት። ይሄ ነው አምስተኛው ማለት ነው። ስለዚህ ጠቅለል ለማድረግ ብዙ ጊዜ የኩላሊት ይሄ ስር የሰደደ የኩላሊት ችግር የሚመጣው በስኳር፣ በደም ግፊት፣ ሽንት በመቋጠር፣ በዘር ህፃን ሲወለድ፣ ሌላው የህመም ማስታገሻ መድኃኒቶችን ደጋግሞ በመውሰድ ነው የኩላሊት ችግር እየተፈጠረ ያለው ማለት ነው። እኔም በቅርብ ነው ብዙ ጊዜ ኳታር ነው የኖረው ልጁ ሰራ ኩላሊት ታመመ ተብሎ ወደ ሀገሩ ሲመጣ ፌል አድርጓል ተባለ ኩላሊቱ። እዛ ያለ ብዙ ነገር ሞክሮ ነበረ። ከኳታር ነው ወደ ኢትዮጵያ የገባው። በቃ ዲያሊሲስ ጀምር ነው የተባለው። ቀጥታ ዲያሊሲስ ጀምር ነው የተባለው። ለምን ኩላሊት ፌል አድርገሃል። እዛ ያለ ምን ያደርግ ነበረ፣ ምን ይጠቀም ነበረ የሚለው ስጠይቀው አንዱ ህመም ማስታገሻ ደጋግሞ ይጠቀም ነበረ። በተደጋጋሚ ይወስዳል። የሆነ ነገር ሲያመው ህመም ማስታገሻውን የሆነ ነገር ሲወስደውና እነዚህን አታዘውትሩ የህመም ማስታገሻ መድኃኒቶች። ሌላው ለኩላሊት ችግር የሚዳርገን ምንድነው ካልን ደግሞ ውሃ ለመጠጣት፣ በቂ የሆነ ውሃ ለመጠጣት። ለምን ኩላሊታችን የምትሰራው በውሃ ነው። ዋናው ስራው እንዳልኳችሁ ማጣራት ነው። ስለዚህ የበላነው ነገር የጠጣነው ነገር ውሃ የማታገኝ ከሆነ ማጣራት አትችልም ኩላሊታችን ማለት ነው። ስለዚህ ፈሳሽ አለመውሰድ ራሱ አንዱ ለኩላሊት ችግር ይዳርገናል። ብዙ ጊዜ ጠዋት አንድ ብርጭቆ ውሃ ጠጡ እላለሁ እኔ ሁሌ። አንድ ብርጭቆ ውሃ ጠዋት በባዶ ሆዳችሁ እንደተነሳችሁ ውሃ ለመጠጣት ሞክሩ። ፍላሽ አውት ያደርገዋል፣ ያጸዳዋል። ስለዚህ ውሃ ለመጠጣትም አንዱ የኩላሊት ችግር ያመጣል ማለት ነው። አሁንም በውጭ ዓለም ላይ በተለይ በጣም ከፍተኛ ሙቀት ያለበት ስራ ላይ የሚሰሩ ልጆች አሉ፣ ኮንስትራክሽን ላይ፣ አንዳንድ ነገሮች ላይ። እነዚህ ልጆች ውሃ መውሰድ አለባቸው። ውሃ የማይወስዱ ከሆነ ኩላሊታቸው ፌል ያደርጋል። በዛ ሙቀት ሰውነታቸው ውስጥ ያለው ውሃ ተኖ ነው የሚያልቀው፣ ይተናል፣ ዲሃይድሬትድ ይሆናሉ። ስለዚህ ውሃ መጠጣት ግዴታ ነው ማለት ነው። እና ሁሉም ሰው ውሃ መጠጣት አለበት። ጤናማ የሆነም ሰው ውሃ መጠጣት ያለበት። የኛ 80% ውሃ ነው ሰውነታችን። ውሃ ማናገኝ ከሆነ እንደ ቅጠል ነው የምንደርቀው፣ ደርቀን ነው የምንቀረው። ውሃ በጣም መጠጣት መቻል አለብን ማለት ነው። ስለዚህ ይሄ ነው። ምልክቱ ምንድነው? የኩላሊት ህመም ሲጀምረን ምን አይነት ምልክቶች እናያለን? እነዚህን ምልክት ደግሞ ስታዩ ቶሎ ብላችሁ ምርመራ አድርጉ። የኩላሊት ምርመራ አሪፍ የሚባለው አልትራሳውንድ ነው። ሌሎች ያሉ የደም ምርመራዎች ብዙ፣ ግን ዋናው አልትራሳውንድ ነው። ምልክቶችን በደንብ እንትን አድርጉና እነዚህን ምልክት ስታዩ ደግሞ ሂዳችሁ መታየት ሆስፒታል አቅራቢያችሁ ያለ
ቼክ መደረግ። ለምን ስር እየሰደደ ሲሄድ ኩላሊት ፌል ታደርጋለች ነው፣ ሙሉ ለሙሉ ስራ ታቆማለች። የመጀመሪያው ምልክት ደም ማነስ ያመጣል። የኩላሊት በሽታ የመጀመሪያው የምናየው ምንድነው? ደም ያንሰናል ማለት ነው። ደማችን ያንሳል። ሌላው ደም የተቀላቀለበት ሽንት ያሸናል። የጠቆረ ሽንት እናያለን። ንቁ አለመሆን፣ ሁሌ በቃ መደንዘዝ፣ ንቁ አለመሆን፣ የሽንት መጠን መቀነስ፣ ዩሪን አውትፑታችን ይቀንሳል። ሌላው ይሄ እጅ፣ እግር፣ ቁርጭምጭሚት ያብጣል። በተለይ እግራችን ብዙ አሁን እግር ያበጠ ብዙ ሰዓት ስለምቆም ነው አይደለም። ብዙ ሰዓት ስለቆምን ሊያብጥ ይችላል፣ ግን መመርመር አለብን። እግራችን ሁሌ ዝም ብሎ ሲያብጥ ሂደን ቼክ መደረግ አለብን። ለምን? ዋናው የሚባለው የኩላሊት ምልክት ያ ነው። በተለይ በእጃችን ጫን ስንለው ስር ጉድ ብሎ ለ5 ሰከንድ ቆይቶ የሚመለስ ከሆነ ትክክለኛ የኩላሊት በሽታ ምልክት ነው። እግራችን ጫን ብለነው ለ5 ሰከንድ ስር ጉድ ብሎ የሚመለስ ከሆነ እግራችን ሲያብጥ መታየት መቻል አለብን። ብንታየው መልካም ነው ማለት ነው። ስለቆምን ብቻ አይደለም። አንዱ የኩላሊት በሽታ ጦት፣ እንቅልፍ ያሳጣናል። የኩላሊት በሽታ ሌሊት ቶሎ ሽንት መመላለስ፣ ከእንቅልፍ እየቀሰቀሰን ሌሊት ቶሎ ሽንት የምንመላለስ ከሆነም አንዱ የኩላሊት በሽታ ምልክት ነው።